ማናችንም ስንወለድ ሙስሊም ሆነን ነው የምንወለደውና የተፈጠሩበትን ነው የመረጡት። ምንም የሚከብድ ነገር የለም። ሰለምቴዎች እስልምና ሲቀበሉ በቤተሰቦቻቸው በጣም ብዙ መከራ፣ ስቃይ፣ እንግልት እንዲሁም የንብረት ካላቸው የንብረት ዘረፋ በጣም ብዙ ነገር ይደርስባቸዋል። ከሚገርማችሁ እቺ በምስሉ ላይ የምትመለከቷት እናታቸው ደግሞ ከነዛ እንግልት፣ ስቃይ፣ መከራ ከሚያደርሱት ተቃራኒ ናት። እነዚህ በምስሉ ላይ የምትመለከቷቸው ሁለት ቆነጃጅት ሴት ልጆቿ ናቸው እና እማዬ እስልምና ልንቀበል ነው ሲሉ የሰጣቸው ምላሽ መግቢያ ላይ እንዳዳመጣችሁት ነው። አሁንም ሙሉ ቪዲዮውን የማስገባላችሁ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ ስለ ሰለምቴዎች አንዳንድ ነገር ማለት ፈለኩኝ። እነዚህም የሰለሙበት ምክንያት እንዴት ሰለሙ፣ በአንድ ቤት ወላጆቻቸው የሌላ እምነት ተከታይ ሆኖ እነዚህ ደግሞ እንዴት እስልምናን መርጠው በምን ምክንያት እስልምናን እህታማሞች ሊቀበሉ ቻሉ? እስልምና ሲቀበሉ ከመቀበላቸው በፊት ለቤተሰቦቻቸው እስልምና ልንቀበል ነው ሲሉ እናታቸው የሰጣቻቸውን ምላሽ ሙሉ ማስገባላችሁ ይሆናል እና እነዚህ በምስሉ ላይ የምትመለከቷቸው እህቶቻችን እስልምናን ተቀብለው የዘንድሮ ረመዳንን ከኛ ጋር አብረው ጾመዋሉ። ያው አሁን ረመዳንም ሊያልቀደል ኢድ እየደረሰ ነው። እነሱም ደግሞ ከኛ ጋር እየጾሙ ረመዳንን እየጨረሱ ኢድን እየጠበቁ ይገኛሉ እና በጣም ደስ ይላል። የበፊት ስማቸውን ባላስታውስም ቪዲዮን አስገባላችኋለሁ። አሁን ግን ታላቋ ከዲጃ ታናሿ ደግሞ እንትሳር በመባል የእስልምና ስም ተሰይመዋል። ማሻአላህ አላህ በእስልምና ላይ ያጽናቸው። እስልምናን እንደተቀበሉ አሁን ያሉበት ሁኔታ እንዴት ነው? እናታቸውስ እስልምና እንቀበላለን ሲሉ የሰጣቻቸው ምላሽ ሁሉንም ቪዲዮ ከራሳቸው አንደበት ላሰማችሁ እናመለሳለን። ወደ ቪዲዮ ዛሬ ያገናኘን ያው የሰለምቴዎች ግሩፕ ላይ ነው የተገናኘ ነው። ሁለት የምታያቸው ልጆቼን እስልምናን ሲቀበሉ ሳልቃወም እምነታቸውን አክብሬላቸው ያው ከልጆቼ ጎን ነኝ ማለት ነው። ከዲጃ ይባላለሁ። እንትሰር ትባላለች። አብይያ መስከራ በቃ መጀመሪያ ምናምን ጎደኞቻችን አሉና ከነሱ ጋር እንሆን ነበር። ከዛ ከነሱ ጋር ሲኖር ጊዜ እኔ ከተተላቸው ነበር። እነሱ ጋር ማለት ነው ሲሰክሩ ምናምን አይላቸው ነበር። ቁርአን ምንም ቃይዳ ሲቀሩ ምናምን አንዳንዴ አስለምዱኝ ነበርና እንትሳር ይባላለሁ። የመጀመሪያ ስሜ አብይያ ነው። እኔ እህቴን አይቼ ነው በአብዛኛው ብዙ ነገር የተማርኩት ከእህቴ ነው። ከዛ እናቴን ልጾም ብዬ ጠየቅኳትና ረመዳን ቀርቦ ከዛ እናቴ ደግሞ ማለት ምናምን ብላ ደነገጠች በዛን ሰዓት። ከዛ በቃ የሆነ እንትን ጮገራ ምናምን ያዛትና እናቴን ትንሽ አመማት። ከዛ በኋላ ከጊዜ በኋላ እስኪ ነይ ቁጭ በይ ምናምን ብላ አንቺ የምርሽን ነው እንደዛ ያልሽው? ጾም ወይስ የኛ ጾም ስለደረሰ ነው እንደዚህ ልትይሽ የቻልሽው ምናምን? አረ እናቴ አይደለም ልጾም ፈልጋለሁ፣ ረመዳን ልጾም ፈልጋለሁ አልኳትና ከዛ እኔ ንጽር ቤቶችን መከታተል ጀመርኩኝና ከዛ እነዛ ደግሞ አስተምሮት ደስ ስላለኝ እና ደግሞ በቃ ስለተረዳሁት ለእናቴ አማከርኳት። እናቴ ብዙም እንትን አላለችኝም። በቃ ሻሃዳ ያዝኩኝ እሱ ጋር። ከዛን በቃ ሰላት ምናምን ከእህቴ ጋር እሷን ማስተማር ጀመረች። አሁን አልሐምዱሊላህ ጥሩ ላይ ነው ያለሁት። በብዙ መከራ የሰለሙ ሰዎች አሉ። ተጎድቶ ከቤት ተሰዶ ምናምን የብዙዎችን ታሪክ ሰምቻለሁ። ግን አልሐምዱሊላህ አልተቆጣችኝም፣ አልገረፈችኝም፣ ፊቷን አልቀየረችብኝም። እርግጠኛ ነሽ ተማምነሽ ነው ምናምን ብላ ጠየቀችኝ። ከዛ እርግጠኛ ከገባሽ ላትወጪ ነው ላትመለሽ ነው እዛ ጠንክረሽ የምትቆይ ከሆነ በዲንሽ የምትተማመኝ ከሆነ ግቢ እኔ አልከለክልሽም አለችኝ። ከዛ በቀጣዩ ጁማ ይዘኝ ሄደች መስጊድ ማለት ነው። በር አሟት ነበር እያመማት መስጊድ በር ወሰደችኝና ሂጂ በቃ ግቢ እኔ ልመለስ ብለኝ አደርሰኝ መጣች። ከዛ ጁማ ሰግጄ መጣሁ ምናምን በዛም ለሰዶ አርገላት መጣሁ። ማሻአላህ አሁን በቃ እየጾምን ነው ከኢቴ ጋር ኢቴም ተከትለኝ ገብታለች። አብረን እየጾምን አልሐምዱሊላህ አይከብድም። እንደኔ እናንተ እንድትመጡ ጠይቃለሁ። እህት ወንድሞቻችን ጥሩ መንገድ እስልምና ከይር መንገድ የተስፋ አረጋለሁ። ከሱ በፊት ያሳለፍኩት ጊዜ ይቆጨኛል። አላህ ወደ ከይር ስራ ሁላችንም እንድመልስ
ዱአ አረጋለሁ ኢንሻአላህ። እንግዲህ እንደተመለከታችሁት ነው ውድ ቤተሰቦቼ ማሻአላህ እናትየው ደስ የሚሉ ናቸው። ያው እነሱም እስልምና ትክክለኛ ሃይማኖት መሆኑ ስለገባቸው እምነቱን እንዲከተሉ በእምነቱ ጥንካሬ እንዲኖራቸው አስጠንቅቀው ነው እሺ ያሏቸው ማለት ነው። እኔ እዛ ገብታችሁ ተመልሳችሁ ልትወጡ ሳይሆን በእስልምና አቋም ኑሯችሁ ትክክለኛ ሃይማኖት መሆኑ ከገባችሁ እዛው ላይ ጸንታችሁ ትምህርቱን በደንብ ተምራችሁ ለኡማው መጠቅሙ ሴቶች እንድትሆኑ ነው የምፈልገው ብላ እናትየው ያደረገችው ነገር እጅግ በጣም ደስ ነው ያለኝ። መግቢያ ላይ ሰምታችኋል። እሷም ያው ካንደበቷ መስክራለች። እስካሁንም ድረስ የክርስትና እምነት ተከታይ ነች፣ ግን ደግሞ እስልምና ትክክለኛ ሃይማኖት መሆኑን ታውቃለች። እስልምና መግቢያ ላይ ሰምታችኋል። እስልምና ትክክለኛ ሃይማኖት ነው። ነገ ስንፈጠር ሁላችንም ሙስሊም ሆነን የምንፈጠረው፣ ግን ከተፈጠርን በኋላ ክርስትና ተነስተን ነው ወደ ሌላ እምነት የምንቀየረው ብላለች። ሱብሃንአላህ። ይሄንን ባንደበታቸው እየተናገሩ ይሄንን ነገር ውስጣቸው እያወቀ ግን ደግሞ እምነታቸውን ቀይረው ይኖራሉ ማለት ነው። እውነት ነው። ሁላችንም ስንፈጠር ሙስሊም ነው። እኛ ጋር ክርስትና የሚነሳ የሚባል ነገር የለም። በተፈጠርነው ነው የምንኖረው። እስልምና ነው ደግሞ ትክክለኛው ሃይማኖት። እንዳለችውም ያው በቤተሰብ ነው ሌላ ሃይማኖት የሚቀይሩት ሌሎቻቸው ማለት ነው። እና ለእናትየውም ደግሞ አላህ ሂዳያ እንዲሰጣት ሁላችሁም ዱአ አድርጉላቸው። አንዲ አንቱ አንዲ አንቺ እያልኩ ነው፣ ወጣት ስለሆነች ነው እና ይቅርታ። እና በጣም ደስ የምትል እናት ናት። አላህ ሱብሃነሁ ወተዓላ ለሷም እስልምናን ይወፍቃት። እነዚህንም ጀግና ሱመያዎችን ደግሞ በዲናቸው ጠንካራ ለኡማው የሚጠቅሙ ያደርጋቸው። ብዙ ጊዜ የምትመለከቱ ከሆነ አዳዲስ የሰለሙ ሰለምቴዎች እውቀት በጣም ነው የሚፈልጉት። እውቀትን ፈልገው ደግሞ በጣም ነው የሚሻመድዱት። ከዛ በኋላ ለራሳቸው አውቆ ለሌላ ኡማ ጠቃሚ ነው የሚሆኑት። በጣም ስማርት ናቸው። ወላሂ በጣም ነው እኔ የምኮራባቸው። በጣም የነሱ ስማርትነት የነሱ በቃ ቶሎ እስልምናን ተቀብለው ቶሎ ቁርአኑን ቀርተው አፍዘው ስለ ቁርአኑ ተረድተው ሌላ ሰው ለማስተማር ጥረት የሚያደርጉት ነገር አጃይብ ነው የሚያሰኝኝና ማሻአላህ። እንግዲህ በርቱ፣ እናንተም በእስልምና ላይ ጠንክሩ፣ አላህ ያበረታችሁ። እንግዲህ ቅድም ብያችኋለሁ፣ እቺ እናት የምትለይ ናት። ወላሂ እስካሁን ከሰማሁት ሰለምቴዎች መከራ ከመስማት ውጪ እንደዚህ ቤተሰብ ፈቅዶልኝ ቤተሰብ እንደፈለጋችሁ የፈለጋችሁትን ነገር መከተል ትችላላችሁ፣ እስልምናው ትክክለኛ ሃይማኖት ነው ብሎ ልጁን የለቀቀ አንድ ሰው እኔ ሰምቼ አላቅም፣ እቺን እናት በስተቀር ማለት ነው። ሌሎቻቸው በጣም ቀደም ብያቸዋለሁ፣ ግፍ፣ በደል፣ ስቃይ፣ መከራ ነው የሚደርስባቸው። ንብረት ያላቸው ንብረታቸውን ይቀማሉ። ከሚገርማችሁ የምታስታውሰው ከሆነ የሆነ ጊዜ ላይ አንድ እህታችን ሳውዲ አረቢያ ላይ ሆና እስልምና ተቀብላ ሀገር ነይ ብሎ እነሱ ማለት ነው ነይ ሀገር ችግር የለም እንኳንም ተቀበልሽ ብሏት ሀገር ልክ ስትገባ አንድ ክፍል ቤት በር ዘግቶባት ለ10 ቀን እንዳትወጣ ምግብ እንዳትበላ አየር እንዳታገኝ 10 ቀን ሙሉ ከዘጉባት በኋላ ሲገቡ ልጅቷ ሞታ እንደተገኘች ነው የተነገረው። በጣም የሚያሳዝን ነው። እና ቤተሰብ ይሄን ያህል ደረጃ ነው እስልምና ሲቀበሉ የሚያደርጓቸውና የዚህች እናት ይለያል ያልኳችሁ በዚህ የተነሳ ነው። እና ማሻአላህ ለእናትየውም ደግሞ ቀደም እንዳልኳችሁ ዱአ አድርጉላት፣ አላህ ሱብሃነሁ ወተዓላ እስልምናን እንዲወፍቃት። የእህቶቻችንንም ጥሪ ሰምታችኋል። እኛም እስካሁን ድረስ እስልምናን አለመቀበላችንን አሳዝኖናል። አሁንም እስልምናን ወፍቆናል አላህና እስልምናን ያልተቀበላችሁ አሁንም እስልምናን ተቀበሉ፣ እስልምና ትክክለኛ ሃይማኖት ነው ብሎ ጥሪ ያደረጉ ነበርና እንደሰማችሁ ተስፋ አደርጋለሁ። አሁንም በሌላ እምነት ውስጥ ያላችሁ ሰዎች ሳይረፍድባችሁ እስልምናን ተቀብላችሁ ትክክለኛውን ጎዳና እንድትይዙ አላህን በብቸኝነት እንድትገዙ አላህ ብቸኛ ጌታ ነው። ሸሪክ የለውም፣ አጋር የለውም፣ አልተወለደም፣ አልወለደም። ብቸኛ አላህ ሱብሃነሁ ወተዓላ ኑ በጋራ እናመልከው፣ ትክክለኛ አምላካችን ነው እያሉ ጥሪ እያቀረቡ ነውና እናንተም ሳይረፍድባችሁ ኑ እስልምናን ተቀበሉ። እና ውድ ቤተሰቦቼ እንግዲህ የዛሬ የነበረው ቆይታ ይሄን ይመስል ነበረ። በሌላ ጊዜ በሌላ ቪዲዮ ተመልሼ እስከምጣ በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።